ሰላም እንኳን በደህና መጣችሁ። እስኪ ዛሬ ስለ አንድ ነገር እናውራ። ስለ ኮርፖሬት ስልጠና ፕሮግራሞች እንዴት ነው የሚጀምሩት? ውስጥ ምን ይዛሉ? እና ከሁሉም በላይ ደግሞ ውጤታማ መሆናቸውን በምን እናውቃለን? ይህን ጉዞ አብረን እንጀምር። ይሄ በጣም ወሳኝ ጥያቄ ነው አይደል? በስራ ቦታ የሚሰጡ ስልጠናዎች በእርግጥ ስልታዊ መሳሪያዎች ናቸው ወይስ ዝም ብሎ ተግባር ተከናውኗል ለማለት ብቻ የሚደረጉ ነገሮች ናቸው? ብዙዎቻችን ይህንን ጥያቄ ጠይቀን እናውቃለን። እስኪ መልሱን አብረን እንፈልግ። እሺ፣ እንግዲያው ከመጀመሪያው እንጀምር። አንድ ነገር ማወቅ አለብን። ውጤታማ ስልጠና እንዲሁ በዘፈቀደ አይጀመርም። በጭራሽ። ሁልጊዜ ከጀርባው አንድ ምክንያት አለ። ወይ ሊፈታ የሚገባው ችግር አለ፣ ወይም ደግሞ ሊደረስበት የታሰበ ግልጽ ግብ አለ። እሺ፣ ታዲያ እነዚህ ምክንያቶች ምንድን ናቸው? በጣም ብዙ ሊሆኑ ይችላሉ። ለምሳሌ የአንድ ሰራተኛ የአፈጻጸም ግምገማ ሲታይ እዚህ ጋር መሻሻል ያስፈልጋል የሚል ነገር ሊያሳይ ይችላል። ያኔ ስልጠና ያስፈልጋል ማለት ነው። ወይም ደግሞ ድርጅቱ በሙሉ አዲስ ቴክኖሎጂ መጠቀም ሊጀምር ይችላል። እንግዲህ ሁሉንም ሰው ማሰልጠን የግድ ነው። ዋናው ነገር ይሄ ነው። ስልጠና እንዲሁ ለይስሙላ የሚደረግ ነገር አይደለም። የድርጅቱን ግብ ለማሳካት የሚረዳ ወሳኝ መሳሪያ ነው። እሺ፣ አሁን ስልጠና ለምን እንደሚያስፈልግ አይተናል። በጣም ጥሩ። ቀጣይ ጥያቄ ደግሞ ምን የሚለው ነው። ይሄ ስልጠና በምን ላይ ነው የሚያተኩረው? ምን አይነት ክህሎቶች ላይ ነው ትኩረት የሚሰጠው? በመጀመሪያ ደረጃ የሰዎች ክህሎት። ይሄ ምናልባት ከሁሉም በላይ ወሳኙ ነገር ሊሆን ይችላል። አስቡት እስኪ አንድ ሰው በሙያው በጣም ጎበዝ ነው እንበል። ነገር ግን ከስራ ባልደረቦቹ ጋር መግባባት ካልቻለ፣ የደንበኛን ስሜት መረዳት ካልቻለ፣ ወይም ግጭቶችን በአግባቡ መፍታት ካቃተው ያ ሁሉ ችሎታው ምን ዋጋ አለው? ውጤታማነቱ በጣም ይቀንሳል። እነዚህ ክህሎቶች ናቸው የስራ ቦታን ባህል የሚቀርጹት። ቀጥሎ ደግሞ የቴክኒክ እና የሂደት ክህሎቶች አሉ። እነዚህን እንደ የሥራ መሳሪያዎች ልንላቸው እንችላለን። የዕለት ተዕለት ሥራን ለማከናወን የሚያስፈልጉ ነገሮች ማለት ነው። ለምሳሌ የኮምፒውተር ፕሮግራሞችን በአግባቡ መጠቀም፣ የሥራ ቦታ ደህንነት ደንቦችን ማወቅ እና መተግበር፣ እነዚህን ነገሮች ያጠቃልላል። እውነቱን ለመናገር እነዚህ ተግባራዊ ክህሎቶች ከሌሉ ሥራው በአግባቡ ሊሄድ አይችልም። እና በመጨረሻ ግን በጣም ወሳኝ የሆነው የሥራ ቦታ ባህል እና ተገዢነት ላይ የሚያተኩሩ ስልጠናዎች አሉ። አዎ፣ እነዚህ ስልጠናዎች ድርጅቱን ከሕግ ተጠያቂነት ይጠብቁታል። ነገር ግን ጥቅማቸው ከዚያም በላይ ነው። ሁሉም ሰራተኛ የተከበረ እና ደህንነቱ የተጠበቀ እንደሆነ እንዲሰማው የሚያደርግ ጤናማ ባህል ይፈጥራሉ። እንደ ስነ ምግባር እና የብዝሃነት አያያዝ ያሉ ርዕሶች እዚህ ውስጥ በጣም ቁልፍ ናቸው። እሺ፣ ስልጠናው ተሰጠ፣ ሰራተኞች ተማሩ። ግን አንድ ትልቅ ጥያቄ አለ። ስልጠናው ሰርቷል? ይህ ሁሉ ጊዜና ገንዘብ የዋለበት ነገር በእርግጥ ፍሬ አፍርቷል? ይህንን እንዴት ነው የምናውቀው? ወደ ግምገማው ጥበብ እንግባ። የስልጠና ግምገማ ማለት በቀላሉ ይሄን ነው። ስልጠናው የታሰበለትን ግብ መቷል ወይ? ሰልጣኞቹስ የተማሩትን ነገር ወደ ስራቸው ቦታ ወስደው ተግባራዊ ማድረግ ችለዋል ወይ? እነዚህን ጥያቄዎች የሚመልስ ሂደት ነው። ስለዚህ አንድን የስልጠና ፕሮግራም ለምን እንገመግማለን? ብዙ ጥሩ ምክንያቶች አሉ። ለሰልጣኞቹ ምላሽ ለመስጠት ይረዳል። በስልጠናና በአፈጻጸም መካከል ያለውን ግንኙነት እንድንረዳ ያደርገናል። ፕሮግራሙን ለመቆጣጠር እና አስፈላጊ ከሆነም ለማስተካከል ያስችለናል። ውጤቱ ከታሰበው ጋር ይጣጣም እንደሆነም ያሳየናል። እነዚህ ሁሉ በጣም አዎንታዊ ምክንያቶች ናቸው። ነገር ግን አንድ ሌላ ምክንያት አለ። እውነታው ግን ግምገማ ሁልጊዜ እንደምናስበው ንጹሕና ቀጥተኛ ሂደት ላይሆን ይችላል። አንዳንድ ጊዜ በቁጥሮችና በሪፖርቶች ጀርባ የተደበቀ ሌላ ታሪክ፣ ሌላ አጀንዳ ሊኖር ይችላል። ይህንን የስልጣን ጨዋታ ልንለው እንችላለን። ነገሩ እንዲህ ነው። አንዳንድ ጊዜ አመራሮች የግምገማ መረጃዎችን ለራሳቸው ጥቅም ሊጠቀሙበት ይሞክራሉ። ለምሳሌ አንድ ስራ አስኪያጅ የራሱን ክፍል በጣም ስኬማማ አድርጎ ለማሳየት የግምገማውን ውጤት አጋኖ ሊያቀርብ ይችላል። ወይም በተቃራኒው ማይፈልገውን ፕሮጀክት ለማስቆም አሉታዊ ጎኖቹን ብቻ ነጥሎ ያሳያል። ስለዚህ ምን እንረዳለን? የግምገማ መረጃዎች ሁልጊዜ
ሙሉን እውነት ላይነግሩን እንችላለን። እሺ፣ ከዚህ ሁሉ ነገር በኋላ ትክክለኛው የግምገማ ሂደትስ እንዴት ነው የሚከናወነው? እስኪ ሂደቱን ወደ 3 ቀላል ግን ወሳኝ ደረጃዎች ከፋፍለን እንመልከተው። በጣም ቀላል ነው። 3 ደረጃዎች አሉት። አንደኛ፣ ከስልጠናው በፊት። እዚህ ላይ የሰልጣኞችን ነባር ዕውቀት እና ክህሎት እንለካለን፣ የት ላይ እንዳሉ እናውቃለን ማለት ነው። ሁለተኛ፣ በስልጠናው ወቅት። እዚህ ጋር በየመሃሉ አጫጭር ፈተናዎችን በመስጠት ሂደታቸውን እንከታተላለን። እና ሶስተኛ፣ ከስልጠናው በኋላ። እዚህ ላይ ክህሎታቸውን እንደገና እንገመግማለን። ልዩነቱ ታየ? ያ ነው የስልጠና ውጤት። በተለይ ከስልጠናው በኋላ በሚደረገው ግምገማ ላይ የተለያዩ ቴክኒኮችን መጠቀም እንችላለን። ለምሳሌ ምልከታ። ይሄ ማለት ሰልጣኙ የተማረውን ክህሎት በስራ ላይ ሲተገብር በቀጥታ መታዘብ ነው። ሌላው ደግሞ መጠየቆች ናቸው። የሰልጣኞችን አስተያየት እና የእርካታ ደረጃ ለመለካት በጣም ፈጣን መንገድ ነው። እነዚህንና ሌሎች ዘዴዎችን አንድ ላይ ስንጠቀም የስልጠናውን ሙሉ ተጽዕኖ ማየት እንችላለን። እሺ፣ አሁን ወደ ማጠቃለያው እየደረስን ነው። እስካሁን ያየነውን ስናስብ አንድ ጥያቄ ይመጣል። ይሄ ሁሉ የግምገማ ሂደት፣ ይሄ ሁሉ ልፋት ለምንድን ነው? ምን ጥቅም አለው? ጥቅሞቹ በጣም ብዙ ናቸው። እስኪ የተወሰኑትን እኒ። አንደኛ፣ በስልጠና ላይ የወጣው ወጪ ትክክለኛ ውጤት ማምጣቱን ያረጋግጣል። ገንዘብ አልባከንም ማለት ነው። ሁለተኛ፣ ሰራተኞች የራሳቸውን መሻሻል ሲያዩ ሞራላቸው ይገነባል፣ ለስራ አላቸው መነሳሳት ይጨምራል። ሶስተኛ፣ ከግምገማው የምናገኘው መረጃ ለወደፊቱ የምናዘጋጃቸውን ስልጠኖች የበለጠ የተሻሉ እንዲሆኑ ይረዳናል። ይሄ ንጽጽር ልዩነቱን በጣም ግልጽ ያደርገዋል። በሁለቱ ድርጅቶች መካከል ያለው ልዩነት የሰማይና የምድር ያህል ነው። ስልጠናውን የሚገመግም ድርጅት በዋጋው ላይ ርክተኛ ይሆናል፣ ለሰራተኞቹም እንደሚያስብ ያሳያል። የማይገመግመው ድርጅትስ በጨለማ ውስጥ ነው የሚጓዘው። የስልጠናው ዋጋ ምን እንደሆነ አያውቅም፣ ሀብቱን የማባከን ትልቅ አደጋም አለበት። ስለዚህ የዛሬውን ውይይት በአንድ ወሳኝ ሐሳብ ልጨርስ። ስልጠና የሚሰጡ ነገር ግን ያንን ስልጠና የማይገመገሙ ድርጅቶች ለራሳቸውም ሆነ ለሰራተኞቻቸው ያለውን ዋጋ እርግጠኛ መሆን አይችሉም። ነገሩ ይሄ ነው። ግምገማ የሌለው ስልጠና ዋጋው የማይታወቅ ስልጠና ነው። ስለተከታተላችሁ በጣም አመሰግናለሁ። The mind map you've provided is written in Amharic and outlines the core components of employee training and evaluation. It serves as a structured framework for managing human resource development. Here is a detailed explanation of the mind map translated into English. Central theme: employee training and evaluation. Employee training and evaluation. This is the heart of the map, representing the systematic process of improving employee skills and measuring the effectiveness of those improvements. The 6 key branches. The mind map breaks down the central theme into 6 specific areas. 1. Reasons for identifying training needs. This section focuses on training needs analysis, TNA. It involves identifying the gaps between current employee performance and the required standards to determine why training is necessary, e.g., new technology, performance issues, or career development. 2. Field/areas of training. This refers to the types of training offered. This could include technical skills, hard skills, soft skills, communication, leadership, safety protocols, or compliance training specific to the industry. 3. Objectives of training evaluation. This branch defines why evaluation is performed. Common goals include checking if the training met its targets, calculating return on investment, ROI, and ensuring that the knowledge gained is being applied in the workplace. 4. The evaluation process. This outlines the step-by-step workflow of an evaluation. It typically moves from setting criteria and collecting data, surveys, tests, to analyzing the results and providing feedback. 5. Evaluation methods. This focuses on the tools used to measure success. Examples might include the Kirkpatrick model,
reaction, learning, behavior, and results. Pre- and post-testing. 360-degree feedback. 6. Benefits of evaluation. This highlights the positive outcomes of the process, such as improved organizational productivity, better informed decision-making for future training budgets, and increased employee motivation. Summary. This mind map provides a comprehensive overview of how an organization should approach the life cycle of employee development, from identifying what they need to learn to measuring the final impact on the business.